ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የቦሩሲያ ዶርትመንድ ተጫዋች የሆነውን አዳያሚን ለማስፈረም እያሰቡ ነው እየተባለ ይገኛል። እንደዚሁም ማርክ ጌንም ኮስታስ ሲሚካስንም የተመለከቱ ዘገቦችም ይኖሩናል። እስከ መጨረሻዋ ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በያዝናቸው ዘገቦች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጋርዲያን ስፖርት ይዞት የወጣውን ዘገባ ይሆናል። እንደ ጋርዲያን ስፖርት ዘገባ ከሆነ ሮማዎች ኮስታስ ሲሚካስን በጃንዋሪ የዝውውር መስኮት ወደ ሊቨርፑል ለመመለስ አስበዋል እያልን ይገኛል። እንደሚታወቀው ኮስታስ ሲሚካስ በክረምቱ የዝውውር መስኮት ነበረ ከሊቨርፑል ወደ ሮማ በአንድ ዓመት የሚያቆየው ውሰት ውል ማቅናት የቻለው። እስካሁንም ድረስ በሮማ ቆይታው 11 ጨዋታዎችን በአጠቃላይ ማድረግ ሲችል በእነዚህ 11 ጨዋታዎችም አንድ አሲስት ብቻ ነው ማስመዝገብ የቻለውና ከሊቨርፑል ወደ ሮማ በሚያቀናበት ሰዓት በጣም ብዙ ተስፋ ተጥሎበት ነበረ ወደ ሮማ የሄደው። ቢያንስ በሊቨርፑል ያሳየውን ብቃት በሮማም ያሳያል ተብሎ ሲጠበቅ ነበረ። ነገር ግን ሮማዎች የጠበቁበትን ያህል እንቅስቃሴ እያደረገ አይደለም ነው እየተባለ የሚገኘው። በዛ ምክንያትም ገንዘባቸውን ለመቆጠብ ሲሉ በጃንዋሪ ዝውውር መስኮት ይህንን ተጫዋች ወደ ሊቨርፑል ለመመለስ አስበዋል እያለን ይገኛል ዘገቦቹ። በሚያሳዝን ሁኔታ ይህ ተጫዋች ወደ ሊቨርፑል ቢመለስ ራሱ ያን ያህል የመጮቻ ጊዜ ያገኛል ተብሎ አይጠበቅም። ምክንያቱም በዚህ ሰዓት ላይ ሁለቱም የግራ ክንፍ ተከላካይ መስመር ተጫዋቾች በጥሩ ጤንነት ላይ ነው የሚገኙት። አንዲ ሮበርትሰንም ሚሎስ ኬርኬዝም በጥሩ ጤንነት ላይ ነው የሚገኙት። በእርግጥ በብቃት ደረጃ ብዙ መከራከር እንችላለን። ምርጥ የሚባል ብቃትን እያሳዩ ነው አይደለም የሚለው ነገር ክርክር ያስነሳል። ነገር ግን ደግሞ ቢያንስ ጤነኛ ናቸው። ምናልባት በቀኝ ክንፍ ተከላካይ መስመር ላይ ቢጫወቱ ኖሮ እንደዚሁም ደግሞ በቀኝ ክንፍ የአጥቂ ቦታ ላይ ቢጫወቱ ኖሮ ምናልባት የመጮቻ እድል ሊያገኝ ይችል ነበር። አሁን ለምሳሌ የቀኝ ክንፍ ተከላካይ መስመር ቢሆን ኖሮ ፍሪምፖንግ ግን የቀኝ ክንፍ አጥቂ በማድረግ እሱን ተከላካይ ማድረግ ይቻል ነበረ። ነገር ግን ደግሞ በግራ በኩል ብቻ መጮት የሚችል ተጫዋች ስለሆነ ወደ ሊቨርፑል ቢመለስ ራሱ ያን ያህል የመጮቻ ጊዜ ያገኛል ተብሎ አይጠበቅም። ምናልባት ከዚህ በኋላ የሊቨርፑል ማሊያ አርጎ ሲጫወት ልንመለከት የምንችለው በሁለት አጋጣሚዎች ነው ብዬ ነው የማስበው። በመጀመሪያ ደረጃ ወይ ሮበርትሰን ወይም ደግሞ ሚሎስ ኬርኬስ ከተጎዱ በአማራጭነት ሊያዝ ይችላል። ካልሆነም ደግሞ በኤፍኤ ካፕ ጨዋታዎች እንደዚሁም ያን ያህል ትርጉም በማይሰጡ ጨዋታዎች ላይ ተቀያሪ ወንበር ላይ በመቀመጥ አንዱን ለማሳረፍ ሊጠቀሙበት ይችላሉ ብዬ ነው የማስበው። ለምሳሌ ጃንዋሪ ወር ላይ በኤፍኤ ካፕ ሊቨርፑል ጨዋታ አለውና በዛ ጨዋታ ላይ ተቀያሪ ወንበር ላይ ሊቀመጥ ይችላል። ከዚህ ውጭ ግን ለሊቨርፑል ማሊያ ለብሶ ይጫወታል ብዬ አላስብ። እናም ሮማዎች በጃንዋሪ ዝውውር መስኮት ወደ ሊቨርፑል ቢመልሱት ሊቨርፑሎች ሌላ አማራጭን ለመመልከት ጥረት ያደርጋሉ ብዬ ነው የምጠብቀው። ካልሆነ ደግሞ በቀጣይ የክረምት የዝውውር መስኮት ይህንን ተጫዋች ይሸጡታል ብዬ ነው የምገምተው። ከዛ በተጨማሪም 29 ዓመቱ ላይ ነው የሚገኘው። በዚህ ዓመት ደግሞ 30 ዓመቱ ላይ ይገባልና ሊቨርፑሎች ደግሞ 29-30 ዓመት ያለፋቸውን ተጫዋቾች ላይ ያላቸውን አቋም ሁላችንም የምናውቀው ነገር ነው። በዚህም ምክንያትም በቀጣይ የክረምት የዝውውር መስኮት በእርግጠኝነት ሊቨርፑልን ከሚለቁ ተጫዋቾች መካከል አንደኛው ኮስታስ ሲሚካስ ነው። በነገራችን ላይ ኮስታስ ሲሚካስ ብቻ አይደለም በጃንዋሪ የዝውውር መስኮት ከውሰት ውል ይመለሳል እየተባለ የሚገኘው። ሌሎች ተጫዋቾችም ውሰት ውላቸውን አቋርጠው ወደ ሊቨርፑል ሊመለሱ ይችላሉ እየተባለ ይገኛል። ከነዚህም መካከል ሰሞኑን እንግዲህ በስፋት ስሙን እየሰማ ነው የምንገኘው ሃርቪ ኤሊየት አንደኛው ነው። እንደሚታወቀው ከዚህ በፊትም ኡናይ ኤምሪ እንደተናገሩት ከሆነ ሃርቪ ኤሊየትም በቋሚ ውል አናዘዋውረውም፣ ስለዚህም ከዚህ በኋላም በቋሚነት ለአስቶን ቪላ ምንም አይነት ጨዋታ አያደርግም የሚል አስተያየትን ሰጥቷልና ወደ ሊቨርፑል የመመለስ እድሉ በጣም ከፍተኛ ነው እየተባለ የሚገኘው። በእርግጥ ለወልቭስ ጨዋታ በነበራቸው ጋዜጣዊ መግለጫ ላይ አሰልጣኝ አርኔ ስሎት በዚህ ሰዓት ሃርቪ ኤሊየት የአስቶን ቪላ ተጫዋች ነው፣ ስለዚህ እኔን አትጠይቁኝ የሚል አስተያየትን ቢሰጡም እንኳን ወደ ሊቨርፑል የመመለስ እድሉ በጣም ከፍተኛ ነው እየተባለ የሚገኘው። ከሱ በተጨማሪም ደግሞ በአያክስ በውሰት ውል ላይ የሚገኘው ማኮኔልም ወደ ሊቨርፑል ሊመለስ ይችላል ነው እየተባለ የሚገኘው። እንደሚታወቀው ማኮኔል ጆን ሃይቲንጋን ተከትሎ ነበረ ወደ አያክስ ማቅናት የቻለው። በዛም እንግዲህ በጆን ሃይቲንጋ ስር በተደጋጋሚ ጨዋታዎችን ሲጀምር ነበረ። ነገር ግን ይህ አሰልጣኝ ከተባረረ በኋላ ግን ብዙ ጨዋታዎችን እየተጫወተ አይደለም። በዛ ምክንያትም ወደ ሊቨርፑል ሊመለስ ይችላል እየተባለ ይገኛል። ያለፉትን ጥቂት ዓመታት ግን በደንብ እያስተዋላችሁት ከሆነ በውሰት ውል የሚወጡ የሊቨርፑል ተጫዋቾች ስኬታማ የሚባል ጊዜን እያሳለፉ አይደለም የሚገኘው። እናም ይህንን የውሰት ውል የሚያዘጋጀው የሚያስተካክለው አካል በደንብ መጠየቅ ያለበት ይመስለኛል። በዚህ ሲዝን እንኳን 3 ተጫዋቾች ስኬታማ የሚባል ጊዜን እያሳለፉ አይደለም የሚገኘው። ሌሎችንም ተጫዋቾች መጥቀስ እንችላለን። ነገር ግን እነዚህ በትልቁ ደረጃ የሚታወቁ ስለሆነ ነው። ኮስታስ ሲሚካስ፣ ሃርቪ ኤሊየት፣ ማኮኔል በሄዱባቸው ክለቦች ያን ያህል ውጤታማ የሚባል ጊዜን እያሳለፉ አይደለም የሚገኙና በጃንዋሪ
የዝውውር መስኮትም ወደ ሊቨርፑል ሊመለሱ ይችላል የሚሉ ጭምጭምታዎችን እየሰማን ነው የምንገኘውና ይህ አካል የውሰት ውልን የሚቆጣጠረው አካል በደንብ መጠየቅ መቻል አለበት። ባለፈው ሲዝንም ስቲቨን ባጀቲች ወደ አርቢ ሳልዝበርግ ሄዶም ስኬታማ የሚባል ጊዜን ባለማሳለፉ ምክንያት ወደ ሊቨርፑል ተመልሶ ከዛ በድጋሚ ወደ ላስ ፓልማስ እንዲሄድ ተደርጓልና በውሰት ውል ተጫዋቾች ሲወጡ በደንብ ትኩረት መደረግ አለበት። ምክንያቱም በመጀመሪያ ደረጃ ቡድኑን ማጠናከር ይችላሉ ከውሰት ሲመለሱ። በተለያዩ ተጫዋቾችም ይህንን ነገር በደንብ መመልከት ይችለናል። ከዛ በተጨማሪም ዋናው ስኳድ ላይ ባይገቡ እንኳን ለሌላ ቲሞች ሊሸጡ ይችላሉ በጥሩ ገንዘብና ለቡድን ግንባታም በጣም ትልቅ አስተዋጽኦ ስላላቸው እነዚህ በውሰት ውል የሚወጡ ተጫዋቾች ላይ በደንብ ትኩረት መደረግ አለበት ብዬ አስባለሁ። በመቀጠል የምንመለከተው ሙንዶ ዲፖርቲቮ ይዞት የወጣውን ዘገባ ይሆናል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ባርሴሎናዎች ማርክ ጌን ከማስፈረም ራሳቸውን አግለዋል ነው እየተባለ የሚገኘው። እንደ ምክንያት አድርጎ ያስቀመጡት ደግሞ ማርክ ጌ የጠየቀው ሳምንታዊውም ደሞዝ በጣም ከፍተኛ ገንዘብ በመሆኑ ምክንያት ነው እየተባለ የሚገኙና በዚህ ሰዓትም ይህ ተጫዋች የጠየቀውን ሳምንታዊ ደሞዝ መክፈል የሚችሉት ሁለት ክለቦች ናቸው። እነዚህም ክለቦች ደግሞ ባየር ሙኒክና ሊቨርፑል ብቻ ናቸው ነው እየተባለ የሚገኙ። ሁለቱም ክለቦች ደግሞ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በተለይ ደግሞ ሊቨርፑል ባለፈው የክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም ጫፍ ደርሶ ነበረ። ነገር ግን በመጨረሻ ሳይሳካ ቀርቷልና አሁንም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ነገር ግን ተጫዋቹ በጃንዋሪ ዝውውር መስኮት ይለቃሉ የሚለው ነገር በጣም ትልቅ ጥያቄ ነው። አንዳንድ መረጃዎች በእርግጥ በጃንዋሪ ዝውውር መስኮት ሊለቅ የሚችልበት እድል አለው የሚሉ አሉ። ነገር ግን በአብዛኛው መረጃዎችን ስንመለከት ግን ይህ ተጫዋች በክረምት የዝውውር መስኮት የመልቀቅ እድሉ በጣም ከፍተኛ እንደሆነ ነው እየተነገረ የሚገኙና ሊቨርፑሎችም ይህንን በጃንዋሪ ዝውውር መስኮት ለማስፈረም እንቅስቃሴ ያደርጋሉ ብዬ አላስብም። ይህንን ስላችሁ ግን በፍጹም በጃንዋሪ ዝውውር መስኮት ይህንን ተጫዋች አያስፈርሙም ማለት አይደለም። ምክንያቱም በእግር ኳስ በዝውውር መስኮት ምንም ነገር ሊፈጠር ይችላል። ምናልባትም ነገ ስንነሳ ሊቨርፑሎች ይህንን ተጫዋች ለማስፈረም ተስማምቷል የሚሉ ነገሮችን ልንሰማ እንችላለን። ነገር ግን ደግሞ ከዚህ በፊት ሊቨርፑሎች ያደረጓቸውን ዝውውሮች ስንመለከት ብዙ ጊዜ መቻኮል አይፈልጉም። እናም በዚህ ሰዓት ላይ በእርግጥ ሊቨርፑሎች የተከላካይ መስመሩ በጣም ሳስቶ ነው እየተመለከትን የምንገኘው። ሁለት ብቻ ናቸው የተከላካይ መስመር ላይ የሚጫወቱ ተጫዋቾች ያሉ ቨርጂል ቫንዳይክና ኢብራሂም ኮናቴና በጃንዋሪ ዝውውር መስኮት አንድ ተከላካይ ማምጣታቸው አይቀርም። ነገር ግን ደግሞ ተቻክሎ ዝም ብሎ አንድን ተጫዋች መርጠው የሚያመጡበት ሁኔታ ግን ያለ አይመስለኝም። በጣም አስበው ለረዥም ጊዜ ለሊቨርፑል ይሆናል የሚል ተጫዋችን ነው ማምጣት የሚፈልጉትና የማርክ ጌይ ደግሞ ትንሽ ለየት ያለ ነገር ነው። ምክንያቱም 6 ወር ብቻ ነው በኮንትራቱ ላይ የቀረው በክሪስታል ፓላስ የሚያቆየው። ነገር ግን ክሪስታል ፓላሶች የሊቨርፑልን ሁኔታ ከተመለከቱ በቀላሉ ይህን ተጫዋች ይለቁታል ተብሎ አይጠበቅም። ከፍተኛ ገንዘብ ሊጠይቁ ይችላሉ። ከዚህ በተጨማሪም ተጫዋቹ ለቀጣይ በክረምቱ ለሚዘጋጀው የዓለም ዋንጫ መጮት ይፈልጋል። ወደ ሊቨርፑል ከመጣ ከኢብራሂም ኮናቴ ጋር የግድ መፎካከር መቻል አለበት። በእርግጥ ሁለቱም አንድ ላይ ሊጫወቱ የሚችሉባቸው አጋጣሚዎች አሉ። ነገር ግን ደግሞ ኮነር ብራድሊና ጀረሚ ፍሪምፖንግ እስካልተጎዱ ድረስ እነዚህ ሁለት ተጫዋቾች አንድ ላይ ይጫወታሉ የሚለው ሀሳብ ግን የለኝም። ስለዚህ ከኢብራሂም ኮናቴ ጋር የግድ መፎካከር መቻል አለበት። ምናልባትም አንዳንድ ጨዋታዎች ላይም ተቀያሪ ወንበር ላይ ሊቀመጥ የሚችልበት እድል አለን። እንደዛ የሚሆን ከሆነ ደግሞ በዓለም ዋንጫው ላይ ለእንግሊዝ ብሔራዊ ቡድን በቋሚነት የመጀመር እድሉ ላይ ትንሽም ቢሆን ጫና ሊፈጥር የሚችልበት እድል ስለሚኖር በዛው በክሪስታል ፓላስ መቆየትን ይመርጣል ብዬ አስባለሁ። ከዛ በተጨማሪም ክሪስታል ፓላሶች በዚህ ሲዝን ኮንፈረንስ ሊግን የማሸነፍ እድላቸው በጣም ከፍተኛ ስለሆነ በዛው ቆይቶ ለክሪስታል ፓላስ ዋንጫ አሳክቶ ከዛ በኋላ በቀጣይ የክረምት የዝውውር መስኮት በነፃ ነው ወደ ሌላ ክለብ የሚሄደውና በዛ ሰዓት ደግሞ ለዝውውር ለክሪስታል ፓላስ የሚከፈለውን ገንዘብ ይሆናል የተወሰነውም ቢሆን ለተጫዋቹ ነው የሚሰጠውና ከፍተኛ ጥቅም ያገኛል። ከዛ በተጨማሪም ከፍተኛ ደሞዝም ያገኛልና በእነዚህም ምክንያቶች በጃንዋሪ ዝውውር መስኮት ይለቃል ብዬ አላስብም። ነገር ግን ደግሞ ምንም ነገር ሊፈጠር ይችላል። እናንተስ ይህ ተጫዋች በጃንዋሪ ወይስ በክረምት የዝውውር መስኮት ይለቃል ብላችሁ ታስባላችሁ? ከለቀቀስ ወደ ሊቨርፑል የሚመጣ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በስተመጨረሻ የምንመለከተው አንፊልድ ኢንዴክስ ይዞት የወጣውን ዘገባ ይሆናል። እንደ አንፊልድ ኢንዴክስ ዘገባ ከሆነ ሊቨርፑሎች የቦሩሲያ ዶርትመንድ ተጫዋች የሆነውን ካሪም አዳያሚን እየተመለከቱት ይገኛሉ እያለን ነው። ትናንትናም እንግዲህ አንድ ፕሮግራም ሰርቼላችሁ ነበረ። ምናልባት ሴሜኖ ወደ ማንቸስተር ሲቲ የሚዘዋወር ከሆነ ሌሎች አማራጮች ብዬ የሆነ ፕሮግራም ሰርቼላችኋለሁ። እሱን ካልተመለከታችሁ መለስ ብላችሁ እንድትመለከቱት በአክብሮት እጠይቃለሁ። እናም ግን በዛው ፕሮግራም ላይ ለሴሜኖ ሌላ አማራጭ ሊሆን የሚችል ተጫዋች ብዬ ከጠቀስኳቸው መካከል አንደኛ ካሪም አዳያሚን እንደ አንፊልድ ኢንዴክስ ዘገባም ከሆነ እንግዲህ ሊቨርፑሎች ይህንን ተጫዋች በጃንዋሪ ዝውውር መስኮት ለማምጣት እያሰቡበት ነው እያለን ይገኛልና ሊቨርፑሎች እንግዲህ ይህንን ተጫዋች በጃንዋሪ ዝውውር መስኮት ማምጣት የሚፈልጉ ከሆነ እስከ 20 ሚሊዮን ፓውንድ ድረስ ማውጣት አለባቸው እየተባለ ይገኛል።
ይገኛል። ሂሳብን ስንመለከተው ያን ያህል ውድ የሚባል አይደለም፣ በጣም ርካሽ የሚባል ነው። 20 ሚሊዮን ፓውንድ በዚህ ሰዓት ላይ እንግዲህ ለተጫዋች ያን ያህል ውድ ተብሎ የሚጠራ ገንዘብ አይደለም። ከዛ በተጨማሪም ገና 23 ዓመቱ ላይ ነው። በቅርቡም ወደ 24 ዓመቱ ላይ ይሸጋገራል። እንደዚሁም ደግሞ በጀርመን ቡንደስሊጋም ላለፉት ጥቂት ዓመታትም በዋናው ቡድን ለቦሩሲያ ዶርትመንድ ሲጫወት የነበረ ተጫዋች ነው። ከ2022/23 የውድድር ዘመን ጀምሮ እስካሁን ድረስ እንግዲህ ያለፉትን 4 ዓመታት ለቦሩሲያ ዶርትመንድ እየተጫወተ ያለ ተጫዋች ነው። በየዓመቱም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በተለይ ባለፈው ሲዝን ካደረጋቸው 36 ጨዋታዎች 19 የጎል ኮንትሪቢዩሽን ማድረግ ችሏል። በዚህ ሲዝን እንግዲህ እስካሁን ድረስ 27 ጨዋታዎችን መጫወት ሲችል 6 ግቦችንና 5 አሲስት ማስመዝገብ የቻለ ተጫዋች ነው። እንደዚሁም እንደ ፉትሞብ ዘገባ ከሆነ እንግዲህ 7.0 ሬቲንግም ተሰጥቶታል። በእነዚህ 27 ጨዋታዎችና ጥሩ ኳሊቲ ያለው ተጫዋች ነው። በተለይ ጎል በማስቆጠር ደረጃ ሙከራ በማድረግ የተሳኩ ሙከራዎችንም በማድረግ እንደዚሁም ደግሞ ድሪብል በማድረግ ራሱ በጣም ጥሩ የሚባል ተጫዋች ነው። እንደዛም ቢሆንም ግን ሌሎች ማሻሻል ያለባቸው ነገሮች አሉ። ለምሳሌ የተሳኩ ኳሶችን በማቀበል ደረጃ ረዣዥም ኳሶችን በማቀበል ክሮስ በማድረግም ማሻሻል ያለባቸው ነገሮች አሉ። ከዚህ በተጨማሪም ወደ ኋላ እየተመለሰ ቡድኑን በማገዝ ደረጃም የተሻለ ነገርን ማድረግ መቻል አለበት። እነዚህን ማሻሻል አለበት። ነገር ግን ደግሞ ይህ ተጫዋች ወደ ሊቨርፑል ሲመጣ የሞሐመድ ሳላህ ተተኪ ነው ተብሎ አይደለም የሚመጣው። ሲመጣ አንደኛ ሞሐመድ ሳላህን ለማሳረፍ በሚል ነው። ሁለተኛ ደግሞ በዚህ ሰዓት ሞሐመድ ሳላህ እንደሚታወቀው ለአፍሪካ ዋንጫ እየተጫወተ ነው የሚገኘውና ያንን ቦታ ከቨር ማድረግ ይችላል። የ9 ቁጥር ቦታ ላይም ከቨር ማድረግ የሚችል ተጫዋች ነውና እንደ ተቀያሪ የስኳድ ተጫዋች ተደርጎ ነው ወደ ሊቨርፑል የሚመጣው እንጂ የሞሐመድ ሳላህ ትክክለኛው ተተኪ ነው በሚል አይደለም የሚመጣው። ለሞሐመድ ሳላህ ተተኪነት ይመጣሉ ተብሎ ከሚጠበቁ ተጫዋቾች መካከል እነ ባርኮላ፣ እነ ሮድሪ፣ እነ ኦሊሴ ናቸው እንጂ ይህ ተጫዋች ሞሐመድ ሳላህን ይተካል ተብሎ አይደለም የሚመጣውና እንደ ስኳድ ተጫዋች ግን ጥሩ የሚባል ኳሊቲ ያለው ተጫዋች ነው። ከዚህ በኋላ መሻሻል የሚችልበትም እድል አለ። እንደዛም ካልሆነም ደግሞ ብዙ የተጠበቀበትን ያህል ባይጫወት ራሱ ገና 23 ዓመቱ ላይ ነው የሚገኘው። በቅርቡ ወደ 24 ይሸጋገራልና ሊቨርፑሎች መልሰው የሚሸጡበትም ጊዜ አላቸው። ለምሳሌ 1-2 ዓመት ይመለከቱታል። ያን ያህል ስኬታማ ካልሆነ ከ2 ዓመት በኋላ 26 ዓመት ሲሞላ ለሌላ ክለብ መሸጥ ይችላሉ። ምናልባትም በገዙበት ዋጋ ጨምረውም ሊሸጡ የሚችሉበት እድል አለና ጥሩ የሚባል ቢዝነስ ነው ብዬ ነው የማስበው። በእርግጥ ከዚህ የተሻለ ሌሎች ተጫዋቾች አሉ። ነገር ግን ሌሎች ተጫዋቾች የማይሳኩ ከሆነ ምናልባትም በክረምት የዝውውር መስኮት ትክክለኛው የሞሐመድ ሳላህ ተተኪ እናመጣለን ብለው የሚያስቡ ከሆነ ለጊዜያዊነት በሚል እንደዚሁም ደግሞ ከጊዜ በኋላም ደግሞ ያ ለሞሐመድ ሳላህ ተተኪ የሚመጣው ተጫዋችም ቅያሪ ሲያስፈልገው ለሚገባ የስኳድ ተጫዋች ግን ይህ ተጫዋችም መሆን የሚችል ነውና አሁን ላይ ሊቨርፑሎች እንግዲህ ይህንን ተጫዋች ለማምጣት እያሰቡ ነው እየተባለ ይገኛል። እናንተስ በዚህ ሀሳብ ተስማማላችሁ? ይህ ተጫዋች በዚህ ሰዓት ለሊቨርፑል የሚያስፈልግ ተጫዋች ነው ወይስ ሌላ ተጫዋች ቢመጣ ይሻላል ብላችሁ ታስባላችሁ? እንደሚታወቀው ሰሜኖ ወደ ማንቸስተር ሲቲ ሊቀላቀል በጣም ተቃርቧል ነው እየተባለ የሚገኘው። ስለዚህ ከሱ ውጪ ሌሎች ተጫዋቾችን ተመልክታችሁ ይህ ተጫዋች ወደ ሊቨርፑል ቢመጣ ለሊቨርፑል ከአዲያሚ የበለጠ ይጠቅማል የምትሉት ካለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።